አንዳንድ ነገሮችን ግልጽ ለማድረግ መናገር አለብኝ። ማንንም አማራ አልጠላም፣ ማንንም ኢትዮጵያ አልጠላም። የሐሳብ ልዩነት የማስቀመጥ የምችል የሐሳብ ልዩነቴን መስመር አስይዤ በመስመር ለእውነት ላመንኩበት ነገር ዋጋ የምከፍል ልጅ ነኝ። ምክንያቱም የአማራ ነኝ፣ ኢትዮጵያዊ ነኝ። ከዛ ውጪ የሐሳብ ልዩነትን መመለስ የማይችሉ ስም በመስጠት ክፉ ነገር በመናገር አንደበታቸውን እንደፈለጉ መልካም ነገር ባይዘሩበት መጥፎ ነገር ቢዘሩበት የኔ መጠበቅ የምችለው የኔን አንደበትና የኔን ሐሳብ ነው። የሰዎችን ሐሳብ ማገት አልችልም። ትዝብት ውስጥ ይወድቃሉ። እኔ በኔ እምነት ባሁን የአማራ ትግል ዙሩን ቀይሯል። የአማራ ትግል ዙሩን ቀይሯል ማለት የሐሳብ የበላይነትና እውነተኛ አማራዎች ከፊት የሚቆሙበት ወይም ደግሞ መሞገት ራሳቸውን ለመስዋዕትነት እንደነ ጀነራል አሳምነው ጽጌ እንደነ ናሁ ሰናይ እንደሌሎቹም ጀግኖች አባትና ልጅ እሸቴ ሞገስና ይታገስ እሸቴ ዋጋ እንደከፈሉለት ዋጋ የሚከፍል ነው ወደፊት ሊመጣ የሚችለው። ካልሆነ በማጭበርበር ወይነ ሐሳብ በመዝጋት ሰውን አለማዳመጥ የሐሳብ የበላይነት ወዲናይ በማድረግ ያማራ ህዝብ ለውጥ አያመጣም። ህዝቡ እውነተኛና ትክክለኛ በጨዋነት መፍትሄ ያምጣልኝ ብሎ የአብራኩ ፋኖን የላከው ለዛ ነው። ይሄ የሐሳብ የበላይነት የሌለ ሐሳብ መስጠት የማትችሉ ሐሳብን ማስተካከል የማትችሉ ማትደማመጡ ሰዎች እንደው ስለ ህዝቡ ሞትና ስለ ህዝቡ ስቃይ ሲባል ምንድነው የምናወራው? በዚህ ትግል ውስጥ ምን አስተዋጽኦ አበረክታለሁ የሚለውን ነገር በህሊናችሁ ብትስሉ መልካም ነው። ከዛ ውጪ አርቲስቶች አይቻለሁ ስለ ጎንደር የሚዘፍኑ፣ ስለ ጎጃም የሚዘፍኑ፣ ስለ ሸዋ የሚዘፍኑ፣ ስለ ወሎ የሚዘፍኑ፣ ስለ ተለያየ ጎጥ በረድ መንደር ቀበሌ ተራራ እየጠሩ የሚዘፍኑ አርቲስቶች አይቻለሁ። አሁን በአማራ ትግል ውስጥ እየተገደለ ያተጨፈጨፈን ያለነው በአማራነታችን ነው። አርቲስቶችን ይሄንን ስሩ ይሄን አትርሱ የሚል ትዕዛዝ ማስተላለፍ አንችልም። እምንላቸው ግን አርቲስቶቹን እናንተ የምታወድሱትና የምታገለግሉት ህዝብ የኛ ህዝቤ ነው ብላችሁ የምትዘምሩለት የምትጨፍሩለት ህዝብ ያ ህዝብ ዋጋ እየከፈለ ያለው በአማራነቱ ነው ዋጋ እየከፈለ ያለው። ይሄ የጎጠኝነት ሐሳብ ያለው ነገር አማራነታችንን ሊያስረሳ የሚችል ነገር አቁሙ። አማራነትን አወድሱት። በተለያየ ቦታ የሚነሱ ዘፈኖቹን አዳምጫቸዋለሁ። አማራነትን ጠቅሰው የሚሄዱት ነገር አለ። ግን አማራነትን ከፍ አድርጉት፣ አወድሱት። ኢትዮጵያዊነትን ከፍ አድርጉት፣ አወድሱት። በአማራነታችን ስንድን ነው ኢትዮጵያን ማዳን የምንችለው። አዲስ አበባ ላይ እየመጡ ነው ብለው ሲጠሩን፣ አዲስ አበባ ላይ እየመጡ ነው ብለው ሲናገሩ አማራነታችንን ነው የጠሩት። በአማራነታችን ነው ልንድን የምንችለው። አማራነታችን ላይ መሰራት መቻል አለበት። ያንን ብታደርጉ መልካም ነው። ያንን ባታደርጉና ግን ተልኮ ወስዳችሁ የሆነ የራሳችሁን ስራ የምትሰሩ ሴት አርቲስቶች፣ ወንድ አርቲስቶች ይሄ ጎጠኝነቱ እንዲያብብ ጎጠኝነቱ ከፍ እንዲል የምታረጉት ነገር ካለ ግን በወንድሞቻችሁ ደም የአብይ አህመድ ዙፋን ጠባቂ መከላከያ እንደሚባለው ሁሉ እናንተም የዛ መከላከያ አጋዥ ናችሁ ማለት ነው። ህወሓት በአዴን የተባለውን ገዳይ፣ በአዴን የተባለውን አጋሰስ፣ በአዴን የተባለውን በድሮን እየጠቆመ የሚያስጨፈጭፈን ተልኮ ፋኖች ሰጥቶ ፋኖ እንዲዳከም እያደረገ ያለውን ኃይል የሚልከው በአዴን አማራዎች ናቸው። በመጀመሪያ ግን ህወሓት ምንድነው ያደረገቻቸው? በጎጃም በወሎ በሸዋ እንዲሁም በቀበሌ በአካባቢ መደበችና በዛ ምድብ ውስጥ ቀጥታ እንዲዳከሙ አድርጋ ነው አሁን ሰውነታቸውን ያሳጣቻቸው፣ ለህዝባቸው ለወገናቸው መቆም እንዳይችሉ ያደረገቻቸው። የህወሓትን ስራ ይሄ አሁን ብልጽግና የምትሉት ኦፒዲዮ እነ ሽመልስ አብዲሳና እነ አብይ አህመድ እነ ዳንኤል ክስረት ወይም ደግሞ ሌሎቹ እነ አገኘው ተሻገር እነ ተመስገን ጥሩነህ እነ ቶማስ ጃጀው እነ ናትናኤል እነ ይሄ ቴዲ ሐዋሳ የምትሉት የሚቀልዱባችሁ
ያንን አንድነታችሁን ማምጣት ስላልቻላችሁ ነው። መደማመጥ ስለማትችሉ ነው። አብዛኛው መንጋታ ሆኖ ስለመጣ ነው። ከመንጋነት ተላቀቁ። የአማራ ትግል አሁን የሐሳብ የበላይነትና የፖለቲካውን ተርም ጠብቆ እግር በእግር እየተከተለ ሐሳብ የሚሰጥ ነው የሚያስፈልገው። አትፈርጁ፣ ዋጋ ታስከፍላላችሁ። በወንድሞቻችሁ ደም ላይ አትቀልዱ። ሰው አማራነት እንዲያብብ ወንድሞቻችን ፋኖች የግለሰብ አምልኮ እኔ የእስክንድር አምልኮ የለብኝም፣ የዘመን አምልኮ የለብኝም፣ የአስረስ ማረ ዳምጤ አምልኮ የለብኝም፣ የጀነራል ተፈራ ማሞ አምልኮ የለብኝም፣ የጌታ አስራዳ አምልኮ የለብኝም። ካልሰራ አልሰራህም ብዬ እንድተቸው ነው ወደ አደባባይ ወጥቶ ሊዋጋልኝ ሄደው። የሐሳብ የበላይነት እንቀበላለሁ፣ አማራነቴን አስከብራለሁ፣ ምንም ሐሳብ ቢመጣ በዲሞክራሲያዊ መንገድ እመልሳለሁ ብሎ ወደ አደባባይ የወጣው አማራን እየገፋ አማራን እየገደለ አማራን እየጨፈጨፈ በሴራና በተንኮል ወደ አደባባይ እመጣለሁ የሚል ከሆነ ነገ ሌላ በአዴን እንዳይፈጠር ስጋት አለ። ስለዚህ የሐሳብ የበላይነታችንንና እየሆነ ያለውን ነገር እየተከታተልን በወረቀት በጽሁፍ በስሌትና በብስለት ካልሆነ በመንጋነትና በመጮህ በመለፍለፍ ለውጥ አይመጣም። ይሄ የኔ አቋም ነው። በየትኛውም አቅጣጫ ያላችሁ ልትኖሩ ትችላላችሁ። በጎጃም፣ በሸዋ፣ በወሎ፣ በጎንደር ያ የኔ ጉዳይ አይደለም። የኔ ጉዳይ በአማራነቱ ጎንደርም የተጨፈጨፈ ነው፣ በአማራነቱ ወሎም፣ በአማራነቱ ሸዋም፣ በአማራነቱ ጎጃምም የተጨፈጨፈ ነው። በአማራነታችን መቆም አለብን የሚል አቋም ነው ያለኝ። ፋኖቹም ይሄን እንዲያደርጉ ነው ጥሬን ማስተላልፈው። የነ ጀነራል አሳምነው ጽጌ የአማራ ህዝብ የሚፈልገው አንድነት የሐሳብ ብስለት ያለው ነው። የዳሌ መስፋትና አበሻ ቀሚስ ለብሶ እዚህ ላይ መወዛወዝ ወይም ደግሞ መንዣዋዣው ዕውቀት አይጠይቅም። አበሻ ቀሚስ መሸጥ ጌም መጫወት ዕውቀት አይጠይቅም። ዕውቀት የሚጠይቀው መከራውና ችግሩን የሚወጣበትንና የሚሻገርበትን ህዝቡ ወደፊት የሚሄድበትን አቅጣጫ የሚጠቁም ጭንቅላት አለው ወይ ነው። ለህዝቡ ታማኝ ሆነ የሚለው ነው። ያንን ደግሞ ወርቅ ሰዓት ውስጥ ተፈትኖ እንዲወጣ መሪዎቻችንን እንፈትናቸዋለን፣ እንቧጥጣቸዋለን፣ እንዲያወጡ እንገመግማቸዋለን፣ እናያቸዋለን። ከአምልኮ ውጣ፣ ከመንደርተኝነት ከቀበሌነት ከኛ ሰፈር የሚል ውጣ። ያኔ አማራ ነህ። ካልሆነ ግን ያነዛው ሳትወጣ ግን አማራ ነኝ የሚለውን ነገር ሳትቀበል ጎጃሜ ነኝ፣ ጎንደሬ ነኝ፣ ከኛ ሰፈር ከዛ ሰፈር የምትል ከሆነ የአማራ ህዝብ ቀንደኛ ገዳይና አስገዳይ ጎጠኛና በአዴን ወይም ደግሞ ተላላኪ ሚኒሻ ለጥቅሙና ለሆዱ ብሎ በፋኖ ውስጥ የገባ አድርባይ ስልጣን ጥመኛ የሆነ ነው። ይሄንን እንታገላችኋለን። ይሄን አለቅ። ይሄ የኔ አቋሜ ነው። ይሄንን የሐሳብ የበላይነት የሚያስረዳኝ ካለ ሐሳብ ትክክል አይደለም የሚል ካለ ቁጭ ብዬ ለመነጋገር ዝግጁ ነኝ። ከዛ ውጭ ግን ብረት ድስት እያንኳኳሽ ማዳም ቤት ሆነሽ ወይም ደግሞ የሆነ ሐሳብ መስጠት ማትችል ማዳመጥ ማትችል ዘለፋና የሆነ ነገር የምታመጣ ኢኮኖሚካሊ ራስን ማሸነፍ ማትችል ስሌት ሳይሆን ስሜት ብቻ ከሆንክ አጠቅምም። ራስን እንድትድን እድል ለሚሰጣቸው ሰዎች እድል እንስጣቸው። ዕውቀት ላላቸው ሰዎች እንስጣቸው፣ እንፈትሻቸው። ዝልፊያና ዘለፋ የአማራን ህዝብ አይመጥንም። የአማራ ህዝብ ይሄን አይቀበልም። ጎጠኝነት፣ ቀበልተኝነት የአማራን ህዝብ አይመጥነውም። ከዛ አንጻር እያንዳንዱን ነገር እያየን እየገመገመን ነው የምንሄደውና አብዛኛዎቹ በየትኛውም አካባቢ ጥሩኝ፣ በየትኛው አካባቢ ፈትሹኝ፣ በየትኛውም አካባቢ ሐሳብን አምጣ በሉኝ፣ በየትኛውም አካባቢ ሐሳቤን ለመስጠት ዝግጁ ነኝ። ለህዝብ ብዬ ለህዝብ ምቆረቆር ያ ንጹህ ህዝብ እንዳያልቅ እንዳይጨፈጨፍ ሐሳቤን ማቀርብ ነኝ። በምንም ጉዳይ በየትኛውም ሰፈር በየትኛውም አቅጣጫ ምንም ነገር እንፈልገው ነገር የለም። ንጹህ ህዝብ ንጹህ እህቶቼ እንዳይደፈሩ፣ ንጹህ ህፃናት ወደ ትምህርት ቤት እንዲሄዱ፣ ወንድሞቼ መማርና መሰልጠን ቤተሰቦቻቸው ይዘው መኖር ሲችሉ ጫካ እንዳይገቡ፣ ለአንዴና ለመጨረሻ ጊዜ ዘላቂ የሆነ ለውጥ እንዲመጣ ሐሳብ ምሰጥ እንጂ ይሄ ዝም ብዬ በመንደርተኝነት የምታመሰው እንዳልሆነ አውቃችሁ ከዛ አንጻር እያንዳንዱን ነገር በጥንቃቄ ብናየው መልካም ነው የሚል አቋም አለኝ። ፋኖ የሐሳብ የበላይነት ስላለው ፋኖ ያሸንፋል። የሐሳብ የበላይነት ያለው ይዞ ይሄዳል። ፋኖ የአማራ ህዝብ ተጠሪ ነው።
ፋኖ ተገዥነቱ ለአማራ ህዝብ ነው። ፋኖ አማራ ህዝብ ነው የሚያዘው። ከፋኖ ከአማራ ህዝብ ላይ ሆናለሁ ካለ ይሰበራል። ድል ለፋኖ፣ ድል ለአማራ፣ ድል ለኢትዮጵያ። ቴንኪው